ሸዋልን ነው በተለምዷዊ ስያሜ በሸሪዓው ያጠራር ባንለው በተለምዷዊ ስያሜ ትንሿ ዒድ ብለው ይጠሯታል። ይሄ ከሸሪዓ ጋር አይጋጭም። በዲናችን ትንሹ ዒድ የሚባል ነገር የለም። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እስቲ ዛሬ የአህባሾችን ጉድ ላሳያችሁ። ኡስታዝ እየተባሉ ትልልቅ ማዲህ እየተባሉ ነገር ግን ምን እንደሚያደርጉ እናንተ በርጫ ብቻ ነው የምታውቁት። በበርጫ መርቀናችሁ ነው ሽርክ ተግባር ላይ እየተዘፈቃችሁ ያላችሁ፣ እንዲሁም ደግሞ ትውልዱን አዘቅጥ ውስጥ እየከተታችሁ ያላችሁት ብለን ስንናገር ያለ መረጃ አይደለም። እንግዲህ ኡስታዝ ተብዬዎች ማዲህ የሚባሉ ትልልቅ ገጣሚ ነን የሚሉ ግለሰቦች ሳይቀር ምን ያክል የፍየል ቅጠል እንደሚመገቡ ላሳያችሁ። ይህን ቪዲዮ ጉድ ብላችሁ ተመልከቱት። ዳይ ወደ ቪዲዮ። አሁን ይህ ምን ይባላል? ባላ ጉንጫቸው ይሄ እስከሚተረተት ድረስ ማለት ነው ወጥረውበት፣ ከዛ ጠርዚና ነው የሚሉት። በነገራችን ላይ መወጠር ማለት ነው። ይህ በሁለቱም በኩል ከወጠሩ በኋላ ሰለላ ይላሉ። አሁን ይህ ሙሃባ ነው ባላ። ይህ ምርቃና ካልሆነ ምንድን ነው? ኢቭን ራሱ ማለት ነው ጤነኛ የሆነ ሰው እኔ እንዲህ ሲቅም አይቻላክም በህይወቴ ማለት ነው። በጣም የሚቅሙ ሰዎች አውቃለሁ፣ ግን በዚህ ልክ እንዲህ እስከሚሰነጠቅ ማለት ነው ደግሞ ሰላዋት እያደረጉ ማለት። አሁን እነዚህ ናቸው የነቢ ወዳጅ እያሉ ህዝባችንን የሚያጣሙት። ይህ ድንዝዝና ካልሆነ ይህ ኋላ ቀርነት ካልሆነ ምን ይባላል? እብድ ነው የሚመስሉ ሻሽ አጠቃ ይሄ መጠቅለል ምናምን ነገር። እንዲሁም ደግሞ እንትናቸው አኋላቸው ስትመለከቱ እብድ የእብድ ገሪዋ የጫት ገሪዋ ይዘው የሚዞሩ እብዶች አሉ አይደለ? ልክ እነሱ ነው የሚመስሉት እነዚህ ግለሰቦች ማለት ነው። ይህን ቪዲዮ ደግሞ እንመልከተው እስቲ። ቢቀጥንም ቢደክምም ሐቅ አይበጠስም፣ አልፈራም አልሸሽም ምንም አልቀንስም። እኛ ያለንለት ሱፍያ አለቅስም፣ እኛ ያለንለት መሻይኽ አለቅስም፣ እኛ ያለንለት ሱፍያ አለቅስም። ቢሰደብ ቢታማ ይፋ ቢወቀስም፣ የዲኑ ብጠላ በወድቅም ብረክስም፣ እኛ ያለንለት ዲናችን አይፈርስም። ወሃብያን ፈርተን እኛ እንመለስም። ቢያጠምድብን እንኳን መድፍም መትረጊስም፣ ሚሊዮን ቢበጅት በእኛ ላይ። አቤት ግጥም ይልሃል በቃ ወይ ኩጂ እኛ ያለንነት ሱፍያ አይፈርስም ነው። አንተማ ለተመችቷል እኮ ምክንያቱም እንዲህ እዚህ ጭንቅላት ላይ ምናምን ነገር እየተለጠፈልህ ብር እየሸቀልክ ማለት ነው። እንዴት አትታገልም? አሰባችሁት? ሱፍያ አይፈርስም አላሁመ ሰሊ ብሎ ይጨፍራል፣ ከዛ ያስነካው። አቤት ግጥም! አይ ወላሂ ለዚህ ምን አይነት ነውራም እንደሆኑ አይገባኝም። አሁን ይሄ ዑመር ኮምቦልቻ የሚባለው ሰውዬ አለ፣ ከዛ ለዲን ነው መለፋው ይላል። ነገር ግን ልክ እንደ ሴት ጺሙን ለሽቶ ምናምን ነገር የነቢይ ወዳጅ ነኝ ይላል። እነሱ የሱና ጠላቶች ናቸው ይላል። ምን አይነት አስተሳሰብ እንደሆነ አይገባኝም። የመጨረሻ የድድብና ጥቅማል። ነብዩ የሚወድሰው ማለት ነው ነብዩ ያዘዙትን ጺሙን ያሳድጋል። ጀለስ ግን ወይዘሮ መስሎ መጥቶ ከዛ በኋላ እኛ ያለን ምናምን ነገር ይላል። በርጫ ለመቀምቀም ማለት ፍየል። በነገራችን ላይ አንድ ማወቅ ያለባችሁ ነገር አለ። ሱፍያና አህባሽ ሁለቱም ለየቅን ናቸው። ለምን ይህን አልኳችሁ? እነዚህ አሁን አህባሽ እነ ዑመር ኮምቦልቻ ይሄ የጫት ዶክተር የተባለው ግለሰብ ሳይቀር
ተክፊሮች ናቸው። ህዝበ ሙስሊሞችን በማክፈር የሚታወቁ ናቸው። ሱፍያዎች ግን ሙስሊሞችን አያከፍሩም። እስቲ ይህን ቪዲዮ ተመልከቱ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ሰለፊያ ወንድሞቻችን ነው የሚለው። እነመል ሙእሚኑነ እኽዋ ብሏል አላህ። ሙእሚኖች ወንድማማቾች ናቸው ብሏል። እነሱ ሙእሚን ናቸው፣ ሰለፊዮች ሙስሊም ናቸው። የሆነ ቢድዓዎች የነቢዩን ስራ የመቀየር ማሻሻል አስቀያም ቢድዓዎች ቢኖሩባቸው ይህን ሰሙን እንደተናገርኩት በኹጥባው አሁንም በሚናገራቸው በሶስቶቹ እና ሙብተዲዕ ናቸው እንጂ ካፊር ናቸው አንልም። ሱፊ እስካሁን ድረስ ሲያከፍሩት እንጂ ሲያከፍር አላየንም። ሙስሊሞች ናቸው፣ ሙእሚኖቻቸው በእኛ ይሳል ሱፊያ ያከፍሩም ብያቸዋለሁ። እንግዲህ ባጭሩ እንደሰማችሁት ምንድነው ሱፊያዎች ሙስሊሞችን የሚያከፍሩ አይደሉም። ግን አህባሾች የአብዱላ አልሐረሪ ተከታዮች ምንድናቸው ሙስሊሞችን በማክፈር የሚታወቁ ናቸውና ሰሞኑ ራሱ እርስ በርስ የሌለ እየተፋጁ ነው። በዚህ አጋጣሚ ወቋቸው ብዬ ነው። እነዚህ አሁን ሱፊያ ሲባል አህባሽ የሚመስለን ሰዎች አሉ። ነገር ግን አህባሽ ማለት ሱፊያ ነኝ ብሎ ሙስሊሙ ወንድሙን የሚያከፍር ከሊባኖስ የመጣ የአይሁድ ተላላኪ ነው። ማን አህባሽ ማለት እና ትንሹ ኢድ ምናምን እየተባለ ነው አይደለም ሰሞኑ። ያን በተመለከተ በሰፊው ነገ ከተመቸኝ የአላህ መልካም ፍቃድ ከሆነ ቪዲዮ የመሰራላችሁ ይሆናል። ነገር ግን ሄሎ ሄሎ እየተባለ ነበር እና ለዛ ደግሞ ኡስታዝ ሳዳት ከማል የሰጠው ምላሽ ነበረ። እስቲ እሱን እንስማው። በፍቅራችሁ ተማርኬ እጄን ሰጠው ተንበርክኬ አልተነሳም ይኸው ስልኬ መደወሌን አላቆምኩም። ስልኩን አንሱት ነብይ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ከእስልምና ትልልቅ መሰረቶች ውስጥ ከአላህና ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሊኖረን የሚገባውን ስነ ስርዓት ማወቅ ነው። አንተ ሰው ስነ ስርዓትም የለህም። በፍቅራችሁ ተማርኬ ያልካቸው እንዴት ነው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መውደድ የሚቻለው? ምን አልክ? ቀጠልክና እጄን ሰጠው ተንበርክኬ ያልክ። ነቢዩ ሰለላሁ ዐለይሂ ወሰለም አንንበረከክላቸውም፣ ሩኩዕም አንጎነበስላቸውም፣ ሱጁድ አናደርግላቸውም። ይሄ ሁሉ የሚገባው ለማን ነው? ለአላሁ ስብሓነሁ ወተዓላ ነው። ስለዚህ ይሄ የማን መብት ብቻ ነው? የአላሁ ስብሓነሁ ወተዓላ ነው። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ምንም ግንኙነት የለውም። ስለዚህ እሳቸውን አፈቅራለሁ በሚል ስም የአላህን መብት አንስተ ለሳቸው አትስጥ። ቀጠልክና ምን አልክ? ስልኩን ማስደው አልሰለችም ካላነሱትን ያልተውም አንሱትና በሉኝ ሰላም ስልኬን መቼም አያጡትም። አልተነሳም ይሄው ስልኬ መደወሌን አላቆምኩም አልክ። ሱብሓነላህ። ማነህ አንተ ሲጀምር? እሳቸውን ደውዬሎት እኮ መልስ አላነሱም እኮ ስልኬን እኮ መልስ አልሰጡኝም አልክ። አዎ አይሰጡህም፣ ሞተዋል። አቡበከር ስዲቅ ነቢዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ያነሳው ጥያቄ ምን የሚል ነው? ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞተዋል። አላህን የሚያመልክ ካለ ግን አላሁ ሐዩን ላየሞት፣ አላህ ሕያው ነው እማይሞት፣ ሚሰማ እሚያይ እሚያውቅ መልስ የሚሰጠው እሱ ብቻ ነው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም 10 ጊዜ እኮ ጠራ ስልኬ አታነሱም ወይ ብትላቸው አያነሱልህም። ሄሎ ስልኩን አንሱት በቶሎ ነቢዩ ሆይ ምናምን አልክና ምን አልክ? ስልኩን ማስጮህ አልሰለችም፣ ካላነሱት እኔ ያልተው አንሱትና በሉኝ ሰላም ስልኬን መቼም አያጡትም አልክ። ላሐውለ ወላ ቁወተ ኢላ ቢላህ። ስልክ ቁጥር ስንት ነው? ያውቁት ነበር እሳቸው? ሳፋሪ ነው የምትጠቀመው? ቴሌኮም ነው የምትጠቀመው? ይሄን እሳቸው ያውቃሉ ልትል ነው? አያውቁም። አላህ ካሳወቃቸው ውስጥ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም ያውቁት ነገር የለም። አንተ ግን የመጨረሻው ወንበዴ ስለሆንክ ሌሎች ሃይማኖቶች ላይ የምታየውን ነገር ሌሎቹ ሄሎ ጂሰስ ኢየሱስ ሆይ ሄሎ እያሉ በሞባይል ስልካቸው ደወልን እንደሚሉት አንተም ደግሞ ከዛች ኮረጀህ መጣህና ምን አልክ? ሄሎ ብዬዎታለሁ በአስቸኳይ አንሱ። ማነህ አንተ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? እንግዲህ ይሄ ከእሳቸው ጋር አያይዤ አይደለም ምነግረህ፣ እሳቸው ያሉትን ነው ምነግረህ። የሰው በር ሄዶ 3 ጊዜ ያንኳኳ ሰው ካልተከፈተለት ዞሮ ይመለስ ነው ያሉት። ከዛ በላይ ራሱ ማንኳኳት አትችልም። እንቆይ ያልገባኝ አሁን አንተ ደፋር ማለት ነው ህዮ ወሳብ በያ ምናምን ልትላቸው ነው? እዛ ጫተራ እንደተለመደው ማለት ነው። እኔ እንዲህ ስል ደግሞ እንዳይከፋ አንተ ራሱ ማለት ነው
በጣም ጋጠወጥ ከመሆነ የተነሳ ጫት የሚቅመውን ፈድሉን ለሴት እህቶቻችን አንዋር መስጂድ ጫት ሲያከፋፍል የነበረውን አንዳንድ እንጨት እየሰጠ በፎቶ የተያዘውን እና ጓደኛውን መንሱርን ምን ብለሃል? ከኚህ ለዓለማት እዝነት ከተላኩት የመጀመሪያ ህዝቦችም የመጨረሻ ህዝቦችም ቁንጮ ከሆኑት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ምን አድርገሃል? አመሳስለሃቸዋል። አንድ ሰው ተነስቶ ለምሳሌ የሀገር መሪም ይሁን ዓሊምም ይሁን በዚህ ዘመን ያለን ሰው ነቢይን እንዳየነው እሱን ያየማ ቢል ነቢዩን መሳደብ ነው አይደለም? ወንድሞች ምን ስትል ነቢይን እንዳየነው እነሱን ያየማ ብለህ ፈድሉ ጫት ቃሚውንና ጓደኛውን መንሱርን ያየ ሰው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንዳየነው ብለህ አንተ እኮ ነቢዩን የምታስባቸው ራሱ እንደዚህ ከጫት ቃሚ ሰዎች ጋር ይመሳሰላሉ ብለህ ነው። ዛሬ ደግሞ ብድግ አድርገህ ሄሎ ብያለሁ ሊያነሱ ይገባል ትላቸዋል። አላህ ልትፈራ ይገባሃል። ሙስሊሞች ሆይ እንዲህ አይነቶቹን ሰዎች ሙሉ ለሙሉ ልንርቃቸው ልንጠነቀቃቸው ይገባል። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን። ካላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ስነ ስርዓት ካላቸው ሰዎች አላህ ያድርገን። ላ ሐውለ ወላ ቁወተ ኢላ ቢላህ። እንግዲህ እንደሰማችሁት አጥጋቢ የሆነ ምላሽ ነው የሰጠው። እንዲሁም ደግሞ ለዚህ ደግሞ ፌስቡክ ላይ የተለያዩ ቦታዎች ላይ ልክ ነው ብለው እየተከራከሩ የነበሩ ግለሰቦችን በተመለከተ ኡስታዝ ሳዳት ከማል የሰጠው ምላሽ አለ፣ እሱን እንስማ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እቺ ሴት እንግዲህ እንደምታዩት የነዚህ የመንዙማ ባዮቹ ተከታይ ናት። መንዙማ ባዮቹ በየዕለቱ ውርደታቸውን እየቀመሱ ነው። ምክንያቱም አላህ ዘንድ የተዋረደ ሥራ እየሰሩ ስለሆነ የነቢዩን ዲን ለማዋረድ ከውስጥ እየለፉ ስለሆነ እነፎ የሚባሉት ግለሰቦች ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከውጭ ነው የሚሰድቧቸው። እነዚህ ደግሞ ከውስጥ ሆነው እሳቸውን እንወዳለን በሚል ስም እሳቸውን ያዋርዳሉ፣ የእሳቸውን ዲን ያዋርዳሉ። ይህን ደግሞ እያንዳንዱን ነገር በማስረጃ ለረዥም ዘመን ስንናገር ቆይተናል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምም ሆነ የነቢያት መንገድ ሁሉ እንደሚታወቀው ተውሂድ ነው። አምልኮን ለአንድ አላሁ ስብሓነሁ ወተዓላ ብቻ መስጠት፣ የአላሁ ስብሓነሁ ወተዓላን ብቸኛ ፈጣሪነት፣ ብቸኛ ተመላኪነት፣ ለእሱ ስምና መገለጫዎች እንዳሉት ማረጋገጥ ነው። መንዙማ ባዮች ግን ከ90% በላይ እያንዳንዱ የሚሰሩት ሥራ ክህደትን ማስፋፋት ነው። ለምሳሌ አሁን ውርደታቸውን 1 2 3 እያልን ልንቆጥር ነው። እቺ እህት ልታስብ የሚገባት ሙሉ ለሙሉ ወደ ነቢያት መንገድ ልትመለስ እንጂ እቺ አንዷ መንዙማ ብቻ አይደለም ውርደት የሆነችው። የሚሰሩት ሥራ ሁሉ የውርደት ሥራ ነው። አንደኛ ምን ይላሉ የቃጥባሪ አምላኪዎች? በፊት የሰራውን ጉድ አሁን ልናገረው። ያላሹም እኮ ነው ሸልሞ የፈጠረው፣ የአደም ጭቃ ነው እጁን ያጠቆረው፣ ነበር ያሳመረ ሌሎቹ ሲያቦኩ፣ አቡልጀበል ግርማ አለው ለመልኩ ይላሉ። አቡልጀበል የተባለው ግለሰብ ከአደም በፊት ተፈጥሮ አደም ጭቃ እያለ ያቦካው እኮ አቡልጀበል ነው፣ ወይም ደግሞ ቅርጽ የሰጠው እሱ ነው ይላሉ። በዚህም የተነሳ እጁ ላይ ጥቁር ምልክት ወይም ምልክት ያለበት እኮ ከአደም በፊት እሱ ሰው ሆኖ አደም ደግሞ ጭቃ ስለነበረ ነው ይላሉ። ቀጥለው ምን ይላሉ? ያም አይነት እኮ ነው የሚታየው በእግሩ ዋና ረጋጭ ነበር ደባልቆ አፈሩን ጌታዬ ሽሊላህ በእጁ ያደረገው ሙልኩን አቡልጀበል ግርማ አለው ለመልኩ። ከ7 ሰማይ 7 ምድር ድረስ ያለው ስልጣን በጠቅላላ ለአቡልጀበል ነው። አደም ሲፈጠር ደግሞ የተፈጠረበትን ጭቃ እኮ በእግሩ ያቦካው እንደ ሀገራችን ጭቃ ቤት እኮ ማን ነው? አቡልጀበል ነው ይላሉ። ይሄን ክህደት ከነሷራዎች አልሰማንም፣ ከይሁዳዎች አልሰማንም። ዓለም ላይ ይሄን ክህደት አልሰማንም። ከማን ሲቀር? እኛ ሀገር ካሉ መንዙማ ባይነን ባዮች ሲቀር ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በክብር የተቀበሩት መዲና አኢሻ ቤት ውስጥ ነው። አቡበክር ስዲቅ ረዲየላሁ ዐንሁ የነቢዩ ሰለላሁ ዐለይሂ ወሰለምን ሞት ይፋ አድርጎ በሶሃባዎች እውቅና ተሰጥቶታል። እሳቸው ተቀብረዋል፣ አይወጡም። መንዙማ ባዮች ግን ምን ይላሉ? የሀገራችን አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከና ሶሃባዎቹ ነቢ መጡላችሁ ብለው ነቢዩ ሙሐመድን ይቆሙላቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ እነዚህን ግለሰቦች አዋረዷቸው። ምን ሲሉ? የቂያማ ቀን ቀብሬ ተከፍቶልኝ ለመጀመሪያ ጊዜ የምወጣው እኔ ነኝ አሉ። አሁንም የድፍረታቸው ድፍረት ምን ይላሉ? ያቀምረል መካ አሰላሙ አለይካ፣ ልቤ ባንቱ በእርሶ ተመካ ይላሉ። እኛ ልባችን የሚመካው በአንድ አላሁ ስብሓነሁ ወተዓላ ብቻ ነው። ከአላሁ ስብሓነሁ ወተዓላ ውጭ ባለ አካል ልቤ ተመካ የሚል ሰው በእስልምና ድርሻ የለውም። ምንመካው
የምስራቅና የምዕራቡ ጌታ በሆነው የሰባት ሰማይ ሰባት ምድር ጌታ በሆነው በአንድ አላሁ ሱብሓነሁ ወተዓላ ብቻ ነው። አሁንም ሌላ ውርደታቸው ደግሞ ምን ይላሉ? አላሁመ ሰሊ ዐላ ሙሐመድ መገን ነቢይ የሁሉ ቀላቢ ይላሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምም ሆነ ሁላችንም ተቀላቢዎች እንጂ ማናችንንም የምንቀልብ አይደለንም። ነቢዩ ሙሐመድ ማንንም የሚቀልቡ አይደሉም። አሁንም ቀጥለው ምን ይላሉ? ረቢዕ አልአወል የገባ ጊዜና በሃኢሙ ሁሉ ያቀርባል ምስጋና ለመውሊድ አድርገን እያለ መውላና። እንስሳዎች ጠቅላላ ረቢዕ አልአወል ሲገባ ለአላህ ምን ይሉታል? ለረቢዕ እንታረድ ይሉታል። ውሸት ነው። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንግዲህ እንደሰማችሁት ነው። አላኩል ሐል ለዛሬ ይህን ካልኳችሁ በሌሎች ቪዲዮዎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።